ሰላም ሰላም ውድ የዩቲዩብ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? አለሁ እግዚአብሔር ይመስገን። እንግዲህ ዛሬ በተለመደው መልኩ ስቱዲዮ ላይ እኔና ናርዲሻ ተከስተናል። ዛሬ እንግዲህ ናርዲሻ በተለየ መልኩ ዛሬ አንድ ነገር ላወጋ ነው የመጣሁት ከናርዲ ጋር። ናርዲም ጥያቄዎችን ጠይቃለሁ ብላኛለች። እንግዲህ እስኪ የምጠይቀኝ ጥያቄዎች ምን እንደሆነ አብረን የምናየው ይሆናል። ቤተሰቦች እንግዲህ ባላችሁበት ሰላማችሁ ይብዛልኝ። እኔ እንግዲህ እንደተለመደው ሰሞኑ የምሰራቸው ቪዲዮዎች እንግዲህ አሁንም ለምርጥ ዩቲዩብ ቻናል ቤተሰቦቼ አሁንም አደራ የምለው ሰብስክራይብ እየጨመረ አይደለም፣ እዛው ባለበት ስታክ አድርጓል። እንግዲህ የተቻላችሁን ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት በማድረግ ከጎኔ እንድትሆኑ ጠይቃችኋለሁ በአክብሮት። ዛሬ እንግዲህ ስለ ሄሉዬ ላወራ ነው የመጣሁት። ተደጋጋሚ ያለ በጣም ብዙ ሰዎች ስለ ሄሉ ጥያቄ ያቀርባሉ። ስለዚህ የነዛን ሰዎች ጥያቄን ከመመለስ አንጻር እንዲሁም ደግሞ ከሄሉ ጋር ቅርበት ስላላችሁ ሞር ስለ ሄሉ የምታውቀው አንተ ስለሆንክ እንድትመልስልን በማሰብ ነው። አመሰግናለሁ ናርዲ። ማለት ናርዲ ነች ይህን አጋጣሚ ይህን መድረክ ያዘጋጀችው። ኖርማሊ ስለ ሄሉ ማውራት እስኪ አንዳንድ ጥያቄዎች ስለ ሄሉ የምታውቃቸውን አንዳንድ ጥያቄዎች ልጠይቅ። ማለት እሷ በሚዲያ ነው የምታውቃት እና ኖርማሊ ከኔ ጋር ሄሉ ብዙ ቪዲዮችን ሰርተናል አብረን። ስለምታውቅ ስለ እሷ ማወቅ ትፈልጋለች። በጣም ነው የምትወዳት። በዚህ አጋጣሚ ሄሉሻ እያየሻት ከሆነ ናርዲ እንግዲህ የኔ ምርጥ የዚህ የዩቲዩብ ቻናሌ ላይ ቤተሰብ ነች፣ አብራኝ የምትሰራ ልጅ ነች እና በጣም ነው የምትወድሽ፣ በጣም ነው የምታደንቅሽ። ሁሌ ስለ አንቺ ታወራኛለች እና ስለ ሄሉ የምጠይቀኝን ነገር ዛሬ መልስላታለሁ። እሷ ግን ወደ ጥያቄ ከመግባቷ በፊት ሄሉሻዬ አንድ ነገር ልንገርሽ። ሄሉሻዬ እንባ አያምርብሽም፣ አታልቅሽ፣ የምር አታልቅሽ። እና ይህን ካልኩ በኋላ ወደ አንቺ ነው መጣ። እንግዲህ ናርዲዬ መድረኩ የአንቺ ስለሆነ ተቆጣጠርኩት። ያው ቤተሰቦች ይችን መልዕክት ማስተላለፍ ስለፈለኩ ነው። ትናንትና ባየሁት ቪዲዮ ትንሽ ደብሮኝ ነበር። ሄሉሻ በጣም አመራ ስታለቅስ ነበርና አንዳንድ ሰዎች በጣም ልባቸው ይሰበራል። በጣም ቅንነታቸው ከመብዛት የተነሳ መልካምነታቸው ይበዛና ትንሽዬ ነገር ሲገጥማቸው፣ ችግር ሲገጥማቸው ልባቸው ስብር ይልና በቃ ለሰዎች ያላቸው መልካም ነገር ሊጠፋ ይፈልጋል ምናምን፣ ግን አይችሉም። እና ሄሉሻ ጋር እሱን ያየሁት ትናንትና እና በጣም ስታለቅስ ደብሮኝ ነበረ። ደውዬላት ነበር። አጋጣሚ ያው ትንሽ ቢዥም ስለነበረች አላነሳችልኝም፣ ስልክ መልስ አልሰጠችኝም። ግን ሄሉሻዬ ባለሽበት ሰላምሽን ያብዛልኝ። አታልቅሽ፣ ለማብለሽ የምር አታልቅሽ። አንድ አባት ምን አሉ መሰለሽ፣ ሰው አያልቅስብ የሚል ሰበካ ሰብከዋል እና ቤተክርስቲያን ላይ የሰው እንባ ከባድ ነው ማለት። ሰዎችን የምታስለቅሱ ሰዎች እባካችሁ ፕሊስ፣ ማለት የሰዎችን ልብ የምትሰብሩ ሰዎች ፕሊስ አይጠቅማችሁም። የሰው እንባ ከባድ ነው እና ሄሉሻ አቦ ዝም ብለሽ ሳቂ፣ ይመችሽ ባለሽበት። እሺ ናርዲ ወደ አንቺ መጣ። እሺ ወደ አንተ ስመጣ ያው ሞር ሄሉን በአካል ታውቃታለህ። ከዚህ በፊትም በነበራችሁ ግንኙነት ብዙ ቪዲዮዎች ሰሩ ነበር አይደለም? እና ከጥያቄ እንግዲህ ስጀምር ከሄሉ ጋር ትውውቃችሁ እንዴት ነበር? መጀመሪያ ሄሉን በምንድን ነው ያወቃት? እንግዲህ ሄሉሻን መጀመሪያ ያወቋት በጓደኛዬ ምክንያት ነው። በፊት ሚዲያ ላይ አውቃታለሁ ማለት ሃይላይት በደንብ እንትን አለም፣ ግን እከታተላት ነበረ። ኮንፊደንስ በጣም ደስ ይለኛል እና ያኔ ገና የሆነ የእርጉዝ ፓርት ዳምፔል ምናምን በምታነሳ ሰዓት ምናምን ማለት ነው እና በጣም ደስ የሚለኝ ኮንፊደንሷ፣ የምታመጣቸው ኢሹዎች፣ አይዲያዎች በጣም ይመችኝ ነበር እና በአጋጣሚ ደግሞ ጓደኛዬ ነበር እና እሱ ነው ያስተዋወቀን። ከዛ አብረን ብዙ ቪዲዮዎችን ሰርተናል ከሄሉሻ ጋር። በአካል ደግሞ በደንብ ነው የማውቃት እና ትውውቃችን እሱ ነው። በዛ አጋጣሚ ነው እና ዩቱብ ላይ አብረን ሰራን፣ ዩቱብ ቻናላቸው ላይ እና ብዙ ቪዲዮዎችን አብረን ሰርተናል ከሄሉሻ ጋር። እሱን ነው የሚለው። አንደኛ ነገር በጣም ትተዋወቃላችሁ። ከዛ በኋላ ደግሞ የቅርብ ጓደኛ ሆናለች አይደለም? በጣም ስለዚህ ሞር ስለ ሄሉ ከሌሎች ይልቅ አንተ ቅርብ ስለሆንክ ሄሉ ምን አይነት ሰው ናት የሚለውን ነገር ሄሉሻን እስከማውቃት ድረስ ማለት ነው። እኔ በማውቃት ልክ ሄሉ በጣም ደግ ነች። ማለት ሰዎችን የምትረዳበት መንገድ በጣም ደስ ይላል።
ቅንነቷ ደስ ይላል። ፊቷ ላይ ታነቢዋለች ነገሮችን የምትረዳበት መንገድ ደስ ይላሉ እና መልካምነቷ በጣም ነው የምወደው። ቅንነቷን በጣም ወደዋለሁ እና አይዲያ አፍላቂ ነች። በጣም ማለት ብዙ አይዲያዎችን የማፍለቅ ብቃቷ በጣም ከፍተኛ ነው እና የትወና ብቃቷን በጣም ነው የምወድላት። ጎበዝ ነች በጣም። አንዳንዴ ሪል ላይፏን ነው የምትተርከው። ኖርማሊ ዩቲዩብ ቻናል ላይ የምናያቸው ሪል ታሪኳን ነው እና ከመጣችበት ማህበረሰብ ከመጣችበት አካባቢ ምናምን ያልወጣ ነገር ነው ይዛ የምትመጣውና እነሱ ነገሮቿ በጣም ይመቹኛል ከሄሉ። በተረፈ እኔ በጣም መልካም ሰው ደስ ይለኛል። መልካም የሚያስብ ሰው፣ ቅን ሰው ደስ ይለኛል እና በተፈጥሮዬ ቅንነቷን በጣም ነው የምወድላት። ይሄን ነገሯ በጣም ነው የምወድላት። በጣም ብዙ ሰው በተደጋጋሚ ምን እያለ ነው ሄሉን አስታርቅልን አይደል? ጥያቄዎች ይበዛሉ አንተ ጋር እንዲሁም ደግሞ ሌሎች ቪዲዮ ላይ የተለቀቁ በኋላ ኮሜንቶቹ ስለ ሄሉ ነው የሚሉት። በጣም በሰው ዘንድ ተወዳጅ ናት፣ ተቀባይነት አላት። ያ ነገሯ ከዛ ይመጣ ነው ወይ? ኤሉሻዬን ሰዎች የሚወዱበት የራሳቸውን መንገድ አላቸው፣ ግን ይገባታል ባይ ነኝ አንዳንዴ እና ሰዎች ይወዳታል። ሰዎች ጋር ምን መቅረብ እንዳለበት የምታውቅ ሰው ነች። ሪስፔክት አለ፣ ሰዎች ያላት አክብሮት ደስ ይላል። በምትሰጠው ልክ ነው የምታገኘው እና ፈጣሪም ቃሉ ይላል ማለት በሰጠሽው የዘራሽን ታብሻለች ነው የሚባለው እና በዘራችው ልክ ታጭዳለች ኤሉሻ እና ቤተሰቧን በጣም ነው የምትወደው። አባቷን በጣም ነው የምትወዳቸው፣ በጣም ነው የምታከብራቸው። ሰሞኑ ብራዘሯ አሪፍ እንትን ላይ ደርሷል። የእሷ እጅ አለበት። ማዘሯ ጎበዞች ናቸው። ብቻ አንዳንዴ ቤተሰብ ተያይዞ እጅ ለእጅ ተያይዞ የሚሄድበት መንገድ አንድ ሲሆን ደስ ይልሻል እና እንደ ቤተሰብ እሱ ነገሯ በጣም ደስ ይለኛል እና ሰፖርቲቭ ነች በጣም እና እኔ እንደውም አሁን እኔ ጋር ብዙ ታበረታታኛለች። የምሬ ነው በእውነት በርታ ጥሌ በፍጹም ወደኋላ እንዳትቀር። አንዳንዴ ተስፋ ያስቆርጥሻል የዩቱብ ስራና በርታ ጥሌ ትለኛለች እና በዚህ አጋጣሚ ኤሉሻዬ የምር ነው የማመሰግነው። እግዚአብሔር ባለሽበት ሰላምሽን ያብዛልኝ። አሁን ደግሜ የምልሽ ፕሊስ አታልቅሽ፣ እሺ አታልቅሽ። አንቺ ፈገግ በይ በቃ የምር ኤሉሻዬ የምር ነው የምወዳት የማከብራት እና አንድ ሰው ስለአንድ ሰው ሊያወራ የሚችለው በሚያውቀው ልክ ነው። ስለዚህ በጣም ከአንተ ጋር ትውቃችሁ ምናምን ጥሩ ስለሆነ አንደኛም ደግሞ ቅን ሰው ስለሆነች ጭምር አይደለም። ስለዚህ ለዛም ነው እና ሰሞኑን ምን ተፈጠረ መሰለህ? በጣም ብዙ ጊዜ ትንሽ ተጎድታ ነበር። ከዛ በጣም እንደውም ሚዲያ ላይ ትጠፋለች ብዬ ነበር ያሰብኩት፣ ግን በጣም ጎበዝ ጠንካራ ሆና አንዳንድ ሰዎች የሆነ መንገጫገጭ ሲመጣባቸው ወይ ይደበቃሉ ወይ ትንሽ እረፍት ይፈልጋሉ ምናምን እና ያንን አልመረጠችም። ያ ጥንካሬ ራሱ አንድ ማሳያ ነው። በጣም ጎበዝ ነው እና እኔ የሚገርምሽ ነገር እሱ ፓርት ላይ በጣም አብዛኛውን ነገር ነው የነበርኩና የሆነ በቃ በዛው ጥልም ብላ የምጠፋ ነው የመሰለኝ። እኔም በጣም ደብሮኝ ነበረ ምናምን እና ግን በቃ በአሪፍ ኢነርጂ በአሪፍ አቋም በአሪፍ ማንነት ምናምን ተመልሳ መጣለች እና አሁን ደግሞ ያለችበት አቋም በጣም መጥፎ ነው እና ትናንትና ምን እንደተፈጠረ ብዙም እኔ አልገባኝ። በእርግጥ ግን እንባዋ ያሳዝናል፣ አለቃቀሷ ያሳዝናል። በጣም ሰላም ነበረች። እኔ ሰላም እንደሆነች ነው የማውቀው እና ትናንትና በስልክ አውርተናል። የምር በፒስ በጣም አውርተናል እና ሰላም እንደሆነች ነው የማውቀው እና ትናንት ደግሞ አጋጣሚ ምን እንደተፈጠረ አላወቅም። ስልክ ለመደወል ሞክሬያለሁ። በእርግጥ ግን ኤሉሻ ሰላሙን እንደሚያመጣላት እርግጠኛ ነው። ማለት ማልቀሷ የመጀመሪያው አይደለም። ስለዚህ ነገም ፈገግ ብላ በአሪፍ ነገር ትመጣለች ባይ ነኝ ለኤሉሻ ማለት ነው እና ሰሞኑን እንደውም እኔ ዩቲዩብ ላይ ካየሽ አስታርቃት ከናቲ ጋር ምናምን ይሉኛል እና ስለ ናቲ እኔ ጠይቄያታለሁ። በጣም ክፉ ነገር የላትም ማለት መጥፎ ነገር የላትም። ሰዎች እንደሚቀያዩም ተቀይመዋለች። ምክንያቱም እና እኔም በተሻለ መጠን ቢታረቁ ደስ ይለኛል። ሰላም ቢፈጥሩ። የሰው ልጅ ቢጣላ ምንም የሚጠቀሙ ነገር የለም። የእግዚአብሔር ሰላምታ መሰጣጣት ራሱ በጣም ትልቅ ነገር በሰላማዊ መንገድ ማለት ነው። ምንም አያድርጉ፣ ምንም አይስሩ፣ ምንም ላይፋቸው ላይ አይጨምሩ፣ ግን
የእግዚአብሔር ሰላምታ እንዴት ነው እግዚአብሔር ይመስገን ምናምን ስትባባይ ደስ ይላል። እና እሱን ፓርት እንኳን ማመቻቸት ከቻልኩ በተቻለኝ አቅም ሄሉሻና የተጣላችሁን ሰው ለማስታረቅ በተቻለኝ ሳይሆን እዚህ ጋር ሰው ሞር አንተን አጠገቧ ቢያንስ ያለው አይደለም በስልክ ቅርብ ሆነ የምታገኛት አንተ ስለሆንክ ቃል ልትገባ ነው። እንግዲህ አዲስ ነገር እንጠብቃለን ብለን ተስፋ እናደርጋለን። እንግዲህ ያው ከእግዚአብሔር ጋር እኔም ማለት መታረቃቸውን ፈልጋለሁ። በመጀመሪያ ደረጃ የሄሉሻን ሰላም ፈልጋለሁ ማለት ሰላም ሆና ስራዋን እንድትሰራ፣ ከዛ በቀጠለ ደግሞ ማስታረቅ ካለብኝ የሚከፈለውን ዋጋ ከፍዬ እንዲታረቁ አደርጋለሁ። እንግዲህ በዚህ አጋጣሚ ናቲሻ ባለበት ሰላምን ያብዛልን። ስለዚህ በቅርቡ ግን እንደሚታረቁ ተስፋ እናደርጋለን። እንግዲህ እኛም እንጸልያለን፣ የበኩሌን አደርጋለሁ ማለት ነው። እና በጣም በዚህ አጋጣሚ የሆነ ሙዚቃ የሰራሁት ሙዚቃ ነበረ ግን አልወጣም አየር ላይ እና ስቱዲዮ ገብቼ ምናምን ጨርሼዋለሁ። እንደውም በዚህ አጋጣሚ ምዕራፍ አሰፋ እንቺን ካዘፋኙን በጣም ነው የማከብረው። እሱ ነው ግጥም እንትን አሬንጅመንት ይሰራልኝ። እሱን ሙዚቃ ለሄሉሻ ጋብዛታለሁ። ሚዲያ ላይ አልተለቀቀም በአጋጣሚ ግን በጋብዛት ደስ ይለኛል። ማጎራጉርላት መልካም ጸባይ ያላት የምታምር ቆንጂ ስትወደኝ ከልቧ ናስስትም ታድዬ 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 ሁሉም በሷ ማረ ኑሮይ ታድዬ ታድዬ ከሰው ተሸልሚያት ፍቅሯን አለው የሚለው ሙዚቃ ጋብዣታለሁ። በዚህ አጋጣሚ በጣም ደስ ይላል። በነገራችን ላይ ድምፅ አለ ደግሞ እንዴ ዘፋኝ እኮ ለምንድን ነው አዲስ ነገር ታዲያ ለተመልካች ማታደርስልን? እንደዚህ ድምፅ ካለ ምናምን አደርሳለሁ። እንግዲህ ከእግዚአብሔር ጋር ተፍተፍ እያልኩ ነው። ከዚህ በፊት ኦዲዮ ለቅቄያለሁ። ለእሷም ክሊፕ የሰራው ነው። በጣም በዚህ አጋጣሚ የምነግርሽ ምርጥ የቤተሰቦች አለኝ በዩቲዩብ ቻናል ያገኘኋቸው በሄሉሻ ምክንያት እና ክሊፑን አስጨርሰውኛል። የምሬ ነው። እጄ ላይ ገብቷል። አሳይቼሻለሁ ማለት እና አየር ላይ እንዴት ማቅረብ እንዳለብኝ ነው ማለት መሸጥ አለበት ወይስ ዝም ብሎ ዩቲዩብ ላይ ነው የሚለቀቀው? እሱን ፓርት ኢንፎርሜሽን ስለሌለኝ ነው እንጂ ግን ያው በደንብ በአንተ ዩቲዩብ ይለቀቅ አሪፍ ነው ብዬ ነው ማስበው አይደል? አዎ አንዳንድ ሰዎች ግን የአንተ ብዙም ቻናል አጭር ስለሆነ ባይለቀቅ ባዮች ስለሆኑ ነው በደንብ እናሳድገውና እንደዛ ማለት መለቀቅ አለበት። ሰብስክራይብ ከፍ ያላለ ስላሉ ብለውኛል። እስኪ እንግዲህ እግዚአብሔር የፈቀደው ይሆናል። ከጾም በኋላ እንግዲህ ሙዚቃውን ለሚዲያ አቀርባለሁ ብያለሁ። በጣም ይወዱታል። አሪፍ ሙዚቃ ነው። ስለዚህ አዲስ ነገራችን እንግዲህ ከሄሉ ጋር ከተያዘ በኋላ ከሄሉ ጋር ምናልባት ደወልክላትም ከናገርካትም በኋላ አዲስ ነገር ሄሉ ስለሚጠብቁ ቅርቧም አንተ ስለሆንክ ከአንተ አዲስ ነገር እንጠብቃለን ብለን ተስፋ እናደርጋለን። በሚቀጥለው ሄሉን አስታርቀ ኦር ደግሞ ከሄሉ ጋር ሆነ ቪዲዮ እንደምታመጣለን ተስፋ እናደርጋለን። ኧረ ደስ ይለኛል። በጣም በደስታ ነው። ከሄሉሻ ጋር ብንሰራ ደስ ይለኛል። ከዚህ በፊት አብረን ሰርተናል። ስለዚህ ችግር የለውም። በቅርቡ ግን አዲስ ነገር ይጠብቁ አይደል? ይጠብቁ። ቢያንስ ያው ሰርፕራይዝ ማለት እንደዚህ ምናምን አይደለም፣ ግን አዲስ ነገር ይኖራል ባይኔ። ቤተሰቦች እንግዲህ አሁን ያው ማማትን ሊገባ ነው እና ስለዚህ እንኳን አደረሰን። ቀጣይ ሳምንት ያው የማማት ጊዜ ነው እና ልባችን ንጹህ ይሁን፣ ንስሐ እንግባ፣ እንታረቅ፣ ሰላም እንፍጠር። በተቻለን መጠን በተቻለን አቅም ሰዎች ላይ ክፋትን አናስብ። ማድረግ ተይው፣ አናስብ፣ ክፋትን አናስብ። መልካም ነገሩ መልካም ሰዎች ላይ አይደለም። አንዳንድ ሰው በጣም ክፉ ሲሆን የጀርባ ታሪኩን አናውቅም እና ገፍተን ለክፋት ከማቅረባችን ይልቅ መልካም ሰዎችን ባንጎዳቸው፣ ለሀዘን ምክንያት ባንሆን፣ ሰውን ማስደሰት ባንችል እንኳን ለሀዘኑ ምክንያት ባንሆን አይደለም አፌ ቁርጥ ይበላል እና እንደዛ ነው እና የምር ኢቨን መልካም ነገር ማድረግ ባንችል እንኳን ክፉ ነገር አንስራባቸው ሰዎች ላይ ባይኔ ናድዜ በጣም ነው የማመሰግነው። እንግዲህ ስለ
ስለሰጠሽኝ ጊዜ ለጠየቅሽኝ አሪፍ ጥያቄዎችን የጠየቅሽኝ። በዚህ አጋጣሚ ለሄሉሻ መልዕክት የማስተላልፈው ነገር ሄሉሻ ሰላም ሁኚ ባለሽበት፣ ፈገግ በይ። ፈገግታ ነው የሚያምርብሽ። አታልቅሽ። ልብሽን ለሚሰብሩ ሰዎች ልብሽን አትስበሪላቸው እና ጠንካራ ሆነሽ ምንድነው ቀጭኗ ቅጥነቷ ውበቷ የጥንካሬዋ ምልክት ነው እና ተጠቀሚበት ጥንካሬሽን። ሄሉሻ ባለሽበት ሰላምሽ ይብዛልኝ። ቤተሰቦችም አብራችሁን ስለነበራችሁ በጣም አመሰግናለሁ። እግዚአብሔር ክብረትን ይስጥልኝ። ባላችሁበት ሰላማችሁን ያብዛልኝ። እንግዲህ ናርዲዬም አሪፍ ጥያቄዎችን ስለጠየቀችኝ ማለት ስለ ሄሉሻ ማውራት እንዳለብን አውርተን ነበር፣ ግን እነዚህን ጥያቄዎች ጠይቅኛለች ብዬ አላሰብኩም ነበርና አሪፍ ጥያቄዎች የምፈልጋቸውን ጥያቄዎችን የጠየቅሽኝ ከዚህ በላይ የምናወራበት ርዕስ ነው፣ ግን ለዛሬ እቺ ትበቃናለች። ቀጣይ የሆነች ፕሮግራም ይዘን እስከምንመጣ ከናርዲ ጋር የነበረን ቆይታ በዚህ ያበቃል። አብራችሁ ስለነበራችሁ በጣም እናመሰግናለን። ባላችሁበት ሰላማችሁን ያብዛልኝ። ቻው።